የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ለተሰኘው የካቲት 2 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝንላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮቹን እንጠቁማችሁ። በሰከላ ግንባር ከአብሰከን ወደ ብር አዳማ ሲንቀሳቀስ የነበረው የብልጽግና ሰራዊት በአማራ ፋኖ ብሔራዊ ንቅናቄ ጦር ከባድ የሚባል ሽንፈት ገጠመው። 102ኛ ኮር በርካታ ያገዘዙ ኃይሉን በደፈጣ ጥቃት መደምሰሳቸው ተነገረ። መንግስት ቤት ለቤት እየገባ የጀነራል ተፈራ ማሞን ካላመጣችሁ እያለ ንጹሃንን እየረሸነና እየደበደበ እንደሚገኝ አርሶ አደሮች ለኢትዮ ዲስኮርስ ተናገሩ። የአብይ አህመድ አገዛዝ በንጹሃን ላይ የድሮን ጥቃት ፈጸመ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። በሰከላ ግንባር ከአብሰከን ወደ ብር አዳማ ሲንቀሳቀስ የነበረው የብልጽግና ሰራዊት በአማራ ፋኖ ብሔራዊ ንቅናቄ ጦር ከባድ የሚባል ሽንፈት ገጠመው። በአማራ ሕዝብ ላይ የተቃጣውን የህልውና አደጋ ለመቀልበስ የአማራ ፋኖ ብሔራዊ ንቅናቄ በየግንባሩ እያስመዘገበ ያለው ድል መጎናጸፉን ቀጥሏል። የአገዛዙ ሰራዊት በጀግኖቹ ፋኖችና ነቅቶ በታጠቀው አርሶ አደር ክንድ ክፉኛ እየተመታ መሳሪያውን እያስረከበ ይገኛል ሲሉ የአፋብን ምንጮቻችን ገልጸዋል። በሰከላ ግንባር የአብሰከን ወደ ብር አዳማ ሲንቀሳቀስ የነበረው የብልጽግና ሰራዊት በጀግኖች የቁርጥ ቀን ልጆች አይቀጡ ቅጣት ደርሶበታል ነው የተባለው። ሰራዊቱ ካረፈበት ጦር ሰፈር እስኪገባ ድረስ በፋኖ ብርቱ ክንድ ጥቃት ደርሶበታል ተብሏል። የኢትዮ ዲስኮርስ መረጃዎች እንደሚያመለክቱት ከሆነ በአርሶ አደሩና አዳኞቹ መሳሪያን መማረክ የቻሉ ሲሆን የብልጽግና ሰራዊት ደግሞ የደረሰበትን ሽንፈት ህዝብ እንጨፍጨፍ እናስጨፍጭፍም በሚሉ መካከል በተነሳ ተኩስ ሙትና ቁስለኛ መሆናቸውን ያመለክታል። 102ኛ ኮር በርካታ ያገዛዙ ኃይልን በደፈጣ ጥቃት መደምሰሳቸው ተነገረ። ከፍኖተ ሰላም ወደ ጂጋ ሁዳንሺ እንቅስቃሴ የነበረው የመከላከያ ኃይል በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስና አንደኛ ሻለቃ ከንጋቱ 12 ሰዓት ላይ በወሰዱት የደፈጣ መብረቃዊ ጥቃት በርካታ የመከላከያ ኃይል ተደምስሷል። የመከላከያ ኃይል መነሻውን ከፍኖተ ሰላም ወደ ሆንዳሻ በሚንቀሳቀሱበት ሰዓት በጦር ጠበብቶቹ 109ኛ ኮር 77ኛ ክፍለ ጦር በወሰዱት የሁለቱ ሻለቃዎች የተቀናጀ የደፈጣ ጥቃት 9 የመከላከያ ኃይል መደምሰሳቸው ተገልጿል። ከዚህ በተጨማሪ ከ15 በላይ የመከላከያ ኃይል ከባድና ቀላል ቁስለኛ ማድረግ ተችሏል መባሉ ተነግሯል። በሌላ በኩል የአፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በፈረስ ቤት ከተማ ወደ ዳማ ቀጠና በመንቀሳቀስ ላይ በነበረው የመከላከያ ኃይል ላይ በሻለቃ 3 በወሰደው ጥቃት ታላቅ ጀብዱ መፈጸሙን ኢትዮ ዲስኮርስ ተመልክቷል። ወደ ዳማ ማርቆስ የመጣውን ሰራዊት ከበባ ውስጥ ማስገባት ሲያስጨንቁት የዋሉት ሲሆን አስክሬኑን ሳያነሳ ወደ መጣበት መመለሱንም እንዲሁ የኢትዮ ዲስኮርስ የመረጃ ምንጮች ገልጸዋል። መንግስት ቤት ለቤት እየገባ ጀነራል ተፈራ ማሞን ካላመጣችሁ እያለ ንጹሃንን እየረሸነና እየደበደበ እንደሚገኝ አርሶ አደሮች ለኢትዮ ዲስኮርስ ተናገሩ። መንግስት ሸዋ ከስም ቀጠና ከስም ኮር ለማፈን በ5 አቅጣጫ ልዩ አየር ወለድ ኮማንዶ ከሜካናይዝድ ጋር ማስገባቱን ለኢትዮ ዲስኮርስ የደረሰው መረጃ ይጠቁማል። መንግስት በሁሉም ቀጠና በሄሊኮፕተር የታገዘ መጠነ ሰፊ ማጥቃት እያደረገ ሲሆን በአንዳንድ አውደ ውጊያዎች ቀጠናዎች ጸረ ማጥቃት በማድረግ ተመትቶ የተመለሰ ሲሆን በሌሎች ግንባሮች አሁንም ከፍተኛ ተጋድሎ እያደረገ ነው። በተደጋጋሚ አፋር ጭሳ በምትባል ቦታ በሄሊኮፕተር ሰራዊት እያራገፈ እንደሚገኝ ኢትዮ ዲስኮርስ አረጋግጧል። ባለፉት 4 ቀናት በአካባቢው ላይ ሙሉ ለሙሉ የስልክ መስመር አቋርጦ ነው ውጊያውን እያደረገ የሚገኘው። ፋኖ በራሱ የግንኙነት መስመር እየተናበበ ጸረ ማጥቃት እያደረገ እንደሚገኝ ታውቋል። አገዛዙ ቤት ለቤት እየገባ ጀነራል ተፈራ ማሞን ካላመጣችሁ እያለ ንጹሃንን እየረሸነና እየደበደበ እንደሚገኝ የተገለጸ ሲሆን በዚህም በርካታ አርሶ አደሮች በአሰቃቂ ሁኔታ ተገድለዋል። ሴቶችና ህጻናት ጾታዊ ጥቃት ደርሶባቸዋል። ቤት ንብረታቸው ወድሟል። እሱ አርሶ አደር ቤት ምን ይሰራል? እሱን ከወንዶቹ ቀይ ተኩሱ ወደሚሰማበት እየጠቆሙ እዛ ታገኙታላችሁ ያሏቸውን አርሶ አደር ማምሻውን በአደባባይ እንደረሸኗቸው የዓይን እማኝ ለኢትዮ ዲስኮርስ ገልጸዋል። እንደዚሁ በፋኖ ተመትቶ ሙትና ቁስለኛውን ይዞ የተመለሰበት አካባቢ በርካታ ንጹሃንን እንደረሸነ ለማወቅ ተችሏል። የአብይ አህመድ አገዛዝ በንጹሃን ላይ የድሮን ጥቃት ፈጸመ። ጥር 30 ቀን 2018 ዓ.ም በሰሜን ወሎ ዞን መቄት ወረዳ 11 ቀበሌ ሰርከው የአብይ አህመድ ስርዓት ንጹሃንን በድሮን በመጨፍጨፍ ጥላቻውን በአደባባይ ገልጸዋል። በድሮን ጥቃቱ አንድ ወጣት ህይወቱ ሲያልፍ 6ቱ ከባድና ቀላል ጉዳት ደርሶባቸዋል። በጥቃቱ በርካታ እንስሳቶች መገደላቸውንም ማረጋገጥ ተችሏል። የአማራ የሆነን ሁሉ ማጥፋት የሚያስደስተው መንግስት 6 የንጹሃንን ቤት ማውደሙም ተረጋግጧል።
ተመልካቾቻችን ለዛሬ ለተሰኘው የካቲት 2 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር የቀረቡላችሁ የቀትር ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሜ እናስታውሳችሁ። በሰከላ ግንባር ከአብሰከን ወደ ብር አዳማ ሲንቀሳቀስ የነበረው የብልጽግና ሰራዊት በአማራ ፋኖ ብሔራዊ ንቅናቄ ጦር ከባድ የሚባል ሽንፈት ገጠመው። 102ኛ ኮር በርካታ ያገዘዙ ኃይሉን በደፈጣ ጥቃት መደምሰሳቸው ተነገረ። መንግስት ቤት ለቤት እየገባ የጀነራል ተፈራ ማሞን ካላመጣችሁ እያለ ንጹሃንን እየረሸነና እየደበደበ እንደሚገኝ አርሶ አደሮች ለኢትዮ ዲስኮርስ ተናገሩ። የአብይ አህመድ አገዛዝ በንጹሃን ላይ የድሮን ጥቃት ፈጸመ።